እንጸልይና የተሰጠኝን አርስት ነግራችኋለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን። አባት ሆይ አንተ እንድትናገረን ያየኸውን ያሰብከውን ወደ ልውስጣችንም ዘልቆ እንዲገባ የምትናገረው ቃል እውነትም ሕይወትም ስለሆነ እግዚአብሔር ሆይ እንዲለውጠን ወደ አንተ ቀረብ እንዲያደርገን ወደ ልብ ሀሳብ እንዲያራምደን መንፈስ ቅዱስ በቃ ተገኝ ጌታ ሆይ አንተ አስተማሪያችን አንተ ስለሆንክ የዘላለም አምላክ እግዚአብሔር ሆይ በመራራት ወደኛ በዚህ ሰዓት ተመልከት። መንፈስ ቅዱስ አንተ ተናገር ጌታ ሆይ እኛም እንሰማሃለን። በክርስቶስ ኢየሱስ ስም ጸልይ። የተሰጠኝ ርዕስ ያው በቤተሰብ ዙሪያ ነው ሰሞኑን የነበረው አይደል እና የቤተሰብ መጠንከር ከመንፈስ ፍሬ አኳያ በሚል ነው የተሰጠኝ። ግን አርስቱ በጣም ሰፊ ስለሆነ ከይቅርታ ጋር እንግዲህ ጠበብ አድርጌ እና ትንሽ ለወጥ አድርጌ ለመጠንከር እንዴት እናስብ በሚል ሀሳብ ላይ እንነጋገራለን እና በቃ ስለዚህ ሳስብ በሁለት ቃል ላይ በሁለት ሀሳብ ላይ ተመርኩዘን እንድናየው ነው ያሰብኩት። የመጀመሪያው ስክሪፕቸር ቃል አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ነው። በሰው ዘንድ ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ሕያው ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳት ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይላል። ሌላኛው ከዚህ ጋር በተጓዳኝ የምናየው ሀሳብ ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 11 ነው። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምሕረትና ርኅራኄ ካላችሁ በአንድ ሀሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ የነበረ ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰውም ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስምን ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና በቃ እንዴት ስለመጠንከር እንግዲህ መጠንከር ሲባል የተለያየ አይነት ግንዛቤ ሊኖር ይችላል አይደለ? ወይ ፋይናንሻሊ ይሆን ወይ በትምህርት ይሆን ወይ በመንፈስ ብቻ መጠንከር እንደ አንድ ክርስቲያን ቤተሰብ እንዴት እንጠንክር እና በቃ ቤተሰብስ እንዴት ነው ብንል በአንድ ቤተሰብ ውስጥ ለምሳሌ ብዙ አይነት ባህሪ ያለ ፍላጎት አለ። እቅዳችን ምርጫችንም ሁሉ የተለያየ ነው የሚሆነው እና በዛ የተነሳ የቤተሰቡ የቤቱ ድባብም በዛው አይን አኳያ ሊለያይ ይችላል። ወይ እንግዲህ የፍላጎቶች መገጫጨት ወይም መስመር ስምረት መኖሩ ወይ ደስተኛ ያደርገዋል ቤተሰቡን ወይም
የሀዘን ድባብ የሞላበት ቤተሰብ ሊሆን ይችላል እና ግን በዚህም ውስጥ ቤተሰብ ምንድነው በቃ ታግሎ ያንን ማሸነፍ ነው የሚፈልገው። የሚቀናበትን የሚስተካከልበትን ነው የሚፈልገውና እንደ እግዚአብሔር ልጆች ግን አንዱ ሌላውን የቤተሰብ አባል በመልካም ባህሪው ብቻ ሳይሆን ደስ በማይለውም ባህሪው መጠገኛው እንደሆነ እንዲያስብ ነው ዛሬ እንድናስተውል የፈለኩት። እና ትዳር ከተጀመረ በኋላ ልጆችም ከተሰጡም በኋላ ለውጥ አለ እና መቼም ከጥቂት አመት በኋላ በፊት እንደነበር ነው አንሆንም አይደል? መቼም ከ2 ከ3 አመት በፊት የነበረን ደስ የማይለው ባህሪ በኑሮ እንለወጣለን። ያው መቼም ይሄ የምትለወጡት ለምሳሌ እኔ ከ2 አመት ወይ ምናምን በፊት አብርቶ ስለሌለ እንደ ልቤ ማውራት እችላለሁ እና እንደዛ አልሆንም። መቼም ተለውጫለሁ። እድሜ ነው እንዳትሉ ማለት መቋሚያ ይዞ የሚደባደብ ስላለ ብዬ ነው። እና እንለወጣለን እንግዲህ ለበጎ እኛ የምናስበው ለበጎ እንለወጣለን ብለን ነውና ግን ባለፍንበት መንገድ ሁሉ ዞር ብለን ስናየው በቃ እያንዳንዱን መንገድ አንዳንዱን ስናየው ለማሰብ እንኳን የሚያሙ ሁኔታዎች ውስጥ አልፈናል እና ስናስታውስ ሁሉ በቃ እንዴት አለፈ የምንለው ጊዜ አለ። ተግዳሮት ሁሉ ደግሞ ከሰይጣን አይደለም ከራሳችንም ስተት ካለመታዘዝ ውስጣችን ካለ ክፉ ምኞት እግዚአብሔርን ደስ ከማያሰኝ ምኞት እግዚአብሔር ደግሞ በሌለበት ነገር ውስጥ በመግባት በራሳችን ላይ በምናመጣው ነገር በተለያየ ነገር ውስጥ እናልፋለን። ግን በቃ እግዚአብሔር በምህረቱ ባለጠጋ ስለሆነ ጣልቃ እየገባ እያጽናና እያበረታ እየማረ እየፈወሰ እዚህ አድርሶናልና አሁን ቤተሰብ ጠነከረ ሲባል እኔ ይሄንን አድርጌ ነው ብለን የምናሳየው የኛ የሆነ ነገር የለንም አይደል? በቃ ቆሮንቶስ ላይ እንደሚለው በቃ በራሳችን ብቃት የለንም አንዳች ነገር የለንም እንደሚለው ማለት ነው። እና ግን አሁን ካለፍንበት ከስህተት ከወደቅንበት ደግሞ ምንድነው የምናደርገው? በሰልፍ ፒቲ ይዞን አይደለም መሆን ያለብን። ግን ጸጸቱ እውነተኛ ጸጸት ወደ ንስሐ ወደ እግዚአብሔር ነው ሊመራን የሚገባውና ሊያስቀረን የሚችለው እና እንግዲህ እንዴት እንጠንክር ወይም እንዳንጠነክር የሚያደርገን መንገድ ማስወገድ ነው ያለብን ማለት ነው። እና አሁን እዚህ ጴጥሮስ ላይ ምንድነው የሚለው? እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይላል። ይሄ አውዱ ስለ ቤተ መቅደስ ቢሆንም ግን ያው ቤት ውስጥ ያለችው የእግዚአብሔር ቤተ ክርስቲያን ነች። ከዛ ነው መሰረቱ እና እንደዛ ትሰራላችሁ ካለ አናጺው እንደወደደው ነው እየጠረበ እያሳመረ የሚሰራው። በቃ ያ ግድ ነው። ይሄ መንፈሳዊውን ቤት አንድ ህንጻ ሲሰራ የህንጻው ባለቤት ነው እንዴት እንደሚሰራ የሚያደርገውና ትሰራላችሁ መንፈሳዊ ቤት ለመሆን ትሰራላችሁ ከተባልን ራሳችንን ከአናጺው ስር ነው ማድረግ ያለብን ማለት ነውና በቤተሰብ ውስጥ ደግሞ በቅርበት ባለ ሰው ነው ልንሰራ የምንችለው። ቤተሰብ በቃ በጣም ምቹ የሆነ የመሰሪያ ቦታ ነው። ለምን ልንደብቀው ራሳችንን ወይም ምናምናችንን የምንደብቅበት ቦታ አይደለም። ስለዚህ በቃ የመሰሪያ ግድ የሆነ ቦታ ነው እና ጳውሎስ ደግሞ በፊልጵስዩስ 2 ላይ ልንይዝ የሚገባንን አስተሳሰብ ይነግረናል። እና አሁን ማንኛውንም የሆነ ፊዚካል የሆነ ነገር ከመደረጉ በፊት አስተሳሰብ ነው የሚቀድመው አይደል? እና በህይወትም መንፈሳዊ የሆነው ነገር ነው የሚቀድመው። ስለዚህ ጳውሎስ እዚህ ላይ የገባኝ
በቃ ያ የክርስቶስ አስተሳሰብ ይሁንላችሁ ሲል ክርስቶስ እንዴት ነው መንገዱን የጀመረው ስራውን የጀመረው ስንል ራሱን በማዋረድ ነው። ራሱን ባዶ አድርጎ በመምጣት ነው። እግዚአብሔርን ከፍ በማድረግ ነው። ስለዚህ ክርስቶስን እንከተላለን። የእሱን መንገድ ነው የምንከተለው ስንል እሱ በተጓዘበት ነው ልንጓዝ የምንችለው አይደለ? በቃ ፍለጋውን ተከትላችሁ እንድትሄዱ ነው አይደለም የሚለው እና ስለዚህ ያን አስተሳሰብ ይዘን እንድንሄድ ነውና ሰሞኑን የሆነ መጽሐፍ እያነበብኩ ነበረ። ሂዩሚሊቲ የሚል ቢዩቲ ኦፍ ሆሊነስ የሚል የአንድሩ ሙሬ መጽሐፍ እያነበብኩ ነበርና እሱ ካለው ላይ አንዳንድ ነገር ጠቅሳለሁኝ። ግን በአጠቃላይ ይሄ ራስን ዝቅ ማድረግ፣ ራስን ማዋረድ፣ ራስን ፈቅዶ ማዋረድ ማለት በቃ እኔነትን በባዶነት ተክቶ እግዚአብሔር ያን ባዶነት እንዲሞላው መፍቀድ ነው እና ምንድነው ያለው? humility is the displacement of self by the enthronement of God. Humility is the absence of pride. እና ከመጀመሪያው ስናይ እባብ ሔዋንን ያታለለበት በቃ አዳም የተነደፈበት መርዝ ትዕቢት ነው፣ ፕራይድ ነው አይደለ? በእግዚአብሔር ላይ ከፍ ማለት። ኢየሱስ ደግሞ የኃጢአትን መውጊያ የገደለበት መንገዱ ሲመጣ በሂዩሚሊቲ ነው፣ በቃ ራሱን ዝቅ በማድረግ እና ለዚህ ነው ያ የክርስቶስ አስተሳሰብ ይኖራችሁ የተባል ነው። እና እንዴት ነው አሁን የተቀበልነው ጸጋ ከአብ ጋር መታረቃችን በቃ በታላቁ አምላክ ፊት እኛን ማንነታችንን ስናስቀምጥ ምንድነው የሚያደርገን? በጣም እግዚአብሔርን በጣም ከፍ አድርጎ እኛ ግን ባዶ እንደሆንን ነው የምናየው እና ያ አስተሳሰብ ሁሌ እንዲኖረን ነው። እና ለምሳሌ አሁን በቤት ውስጥ በልጆች ፊት ወይ በባለቤታችን ፊት ራሳችንን ማየት የሚገባን ልክ አሁን እግዚአብሔር ፊት ስንቀርብ እግዚአብሔር ትልቅ ነው፣ እግዚአብሔር ሕያው ነው፣ እግዚአብሔር ሁሉን በሁሉ የሚያደርግ ነው። እግዚአብሔርን በእግዚአብሔርነቱ ተረድተ ነው እሱ ፊት ራሳችንን ስናይ በቃ ባዶ ነን፣ ባዶ ምንም እንደሌለን፣ ችሎታ እንደሌለን፣ እውቀት እንደሌለን ነው የምናየው። ልክ በእግዚአብሔር ቪዥን ውስጥ ሆነን እኛን ስናይ ባዶ እንደሆን ነው፣ ብቃት እንደሌለን እንደገባን ዞር ብለን ደግሞ በሰው ፊትም we have to have that same humility ብቃታችን እግዚአብሔር እንጂ እኛ እንዳልሆንን የሚረዳ ልብ ሊኖረን ያስፈልጋል በሰው ፊት። እና ለምሳሌ እንደዚህ ስል በቤተሰብ ውስጥ ፍላጎትን ስለመከተል ለምሳሌ እኔ እንድሰማ በቃ እኔ አለቃ እንደሆነ እኔ እንድከበር በቃ የግድ የተሻለ መንገድና ነገር ኖሮኝ ሳይሆን ግን በቃ ፖዚሽኔን ላለመልቀቅ ልጆቼንም ወይም ባለቤቴን እያሳዘንኩኝ እኔ እበልጣለሁ በሚል እየተመላለስኩኝ ከዛ ግን ዞር ብዬ ጸሎት ሰዓት ሲደርስ ጌታ ሆይ አንተ ታላቅ ነህ፣ እኔ ትቢያ ነኝ ትል ነኝ ብል ይሆናል አይሆንም አይደል? እና ያኔ መንፈስ ቅዱስ ምን ይላል? ቅድም በትዕቢት ትመላለሳለሁኝ፣ አሁን እግዚአብሔር ፊት መጥቼ ሌላ ሰው እሆናለሁኝና እግዚአብሔር ይሄንን በቃ ካውንተር ፊት የሆነ ሂዩሚሊቲ እንዳይሰራ ያደርጓል። መጀመሪያ ሂዩሚሊቲ በቃ የእግዚአብሔር ጸጋ የምንቀበልበት ጸጋ የሚሰራበት ቦታ ነውና ጸጋው እንዳይሰራ ነው እያገድኩት ያለሁት እኔን ከፍ አድርጌ ማለት ነው። እና ለምሳሌ እኔ እበልጣለሁ
ኢየሱስ በሉቃስ ላይ ምንድነው ያለው? ደግሞም ከመካከላቸው ማን እንደሚበልጥ በእነርሱ ዘንድ ክርክር ተነሳ። ኢየሱስም እንዲህ አላቸው፣ የአሕዛብ ነገሥታት ሕዝቦቻቸውን በኃይል ይገዛሉ፣ በእነርሱም ላይ ስልጣን ያላቸው በጎ አድራጊዎች ተብለው ይጠራሉ። በእናንተ ዘንድ ግን እንዲህ አይሁን። ይልቁን ከእናንተ ታላቅ የሆነው እንደ ታናሽ፣ ገዢ የሆነውም እንደ አገልጋይ ይሁን። ለመሆኑ በማዕድ ከተቀመጠና ቆሞ ከሚያስተናግድ ማን ይበልጣል? በማዕድ የተቀመጠው አይደለምን? እኔ ግን በመካከላችሁ ያለሁት እንደ አገልጋይ ነው ይላል ሉቃስ 22:24-27። እና የክርስቶስ አስተሳሰብ በእናንተ ይኖር ሲል በቃ ክርስቶስ እሱ አምላክ ሆኖ የፈጠራቸው ሰዎች ፊት እየተተፋበት እየተሰደበ አሁን ደግሞ እግር እያጠበ ግን በቃ በመካከላችሁ እንደ አገልጋይ ነኝ ነው ያለው። እና ያ ማይንድ ሴት ያ አስተሳሰብ እንዲኖረን ነው የምንባለው። ሌላ ደግሞ ስለ ቤተሰባችን ሆነ ወይም ስለ ሌላ ጸሎት እንዴት ነው? እና እኔ አሁን እንደዚህ ስነግራችሁ የራሴን ነው የምነግራችሁ። በቃ አንዳንዴ ውስጤን ያናወጠውን ሀሳብ በቃ ይዤ በእግዚአብሔር ፊት ስቀርብ እግዚአብሔር ሁሉን ያንን ያደርግ ዘንድ ፈቃዱን በውስጤ ይሞላ ዘንድ ራሴ ባዶ አድርጌ ነው ወይ የምቀርበው ወይስ ባካፕ ፕላን ይዤ ነው በእግዚአብሔር ፊት የምቀርበው? እግዚአብሔር እንደ ሁሉን ቻይነቱ እየጠበቅኩት ነው ወይስ ነው ይሄን ነው የምፈልገው፣ ይሄንን እንደ ፈቃድ ጠይቅ ያለው ይሄንን አድርግ ብዬ እንዴት ነው አልቲሜተም እንደሚሰጥ ሰው አይነት ማይንድ ሴት ይዤ ነው የምቀርበው ወይስ ዋትኤቨር እግዚአብሔር አንተ ባልከው ላይ አሜን እላለሁ ብዬ ነው ወይ የምቀርበው? ያ የልባችን ሞቲቭ እግዚአብሔርን ያስደስተዋል፣ ይፈልገዋል። ደግሞ ራሳችንን ልንመረምርና ያ ጥርጣሬ፣ ያ ፍላጎት፣ ያ ውስጤ የሆነ ነገር አስቀምጬ እግዚአብሔር ፊት በመቀረብ ጊዜ ሰሬንደር አላደረኩም ማለት ነው። እና ፍጹም የሆነ ዲፔንደንስ እግዚአብሔር ላይ ሳይኖረኝ ነው የምቀርበው። እና ለምሳሌ አሁን ቤት ውስጥ አንዳንድ ዋሽንግ ማሽን ውስጥ እቃ ከታችሁ ሳይጠራ ይወጣል አይደለ? ቆሻሻ ነገር ሆኖ ያው ስለሚያደርገው ቆሻሻው ይደርቃል። ያ ቆሻሻውን እያየን ምግባችንን አንሞላም፣ አንጠቀምበትም። እግዚአብሔር ሼር አያረግም ምንም ነገር በልባችን ውስጥ። በቃ የሆነ ነገር ቁጭ አድርገን አለማመን ይሁን ጥርጣሬ የልባችንን ፍላጎት ይዤ እግዚአብሔር ፊት አንተ በዚህ በተረፈው ስፔስ ላይ ሙላበት ብዬ ብቀርብ የሚሆን አይደለም። ስለዚህ ያ እንግዲህ ባዶ ሆኜ መቅረቤ ዳትስ ሂዩሚሊቲ። በቃ እግዚአብሔር አንኮንዲሽናሊ መጠበቅ አለብኝ ማለት ነው። ትስትላችኋለች ያች ከናናዊቷ ሴት ኢየሱስ ጋር ቀርባ ምንድነው ስትጠይቀው ልጄን ስትለው እና ደቀ መዛሙርት ራሳቸው እባክህን ጩኸቷ በዛ ምናምን አሉት። ከዛ እሷ በቃ ደጋግማ በቃ የልጆች ምግብ ለውሻ አይሰጥም ሲላት፣ ግን በቃ ቡችሎችም የጌታቸውን ፍርፋሪ ይበራሉ አላት። እሷ ስትቀርብ በጣም ዴስፕሬት ሆና ነው የቀረበችው። እና ዋትኤቨር የሚስላትን ልትቀበል ነው የመጣችው። እምነቷን አደነቀ። ግን እምነቷ ስር ምን አለ? አንቺ ውሻ ነሽ ሲላት ኢትስ ኦኬ እሺ ነው ያለችው። በጣም የሚደንቅ ነው። በቃ እኛ እንኳን ውሻ ምንም ተብለን እኔ አይ ይሄ አይረባሽም እንኳን በደስታ መቀበል አይነት ማይንድ ሴት የለኝም። ግን እግዚአብሔር ግን የሚፈልገው ማይንድ ሴት ያንን ነው። እግዚአብሔር እኮ አልቲሜትሊ ለእኛ በጎ የሆነውን ነው የሚያደርገው። ግን ስለ ልጆቻችን ስለ ቤተሰባችን ስንጠይቅ ስለምንማልደው ነገር ውስጣችን እግዚአብሔር መልካም ነው በሚል አቋም ላይ በዛ እምነት ላይ በዛ እውቀት ላይ
ተመርኩዘን ግን በሂዩሚሊቲ በባዶነት እግዚአብሔር ፊት እንድንቀርብ ይፈልጋል። ሌላውን ሀሳብ ደግሞ ለምሳሌ ልጆቹ ሲመጡ ወይም እኔ የተጣመመ ወይም ተንሸዋረረ መንፈሳዊ እይታ ኖሮኝ ስመጣ ወይም ሰው ሲመጣ ሌላው ሲመጣ እኔ እንዴት ነው የምመልሰው? መልስ የምሰጠው እንዴት ነው? እና አሁን ለምሳሌ አንዳንድ ጊዜ ልጆቹ በቃ በጣም የለቀቀ ነገር ይዘው ሲመጡ በኢየሱስ በስማም እንዴት ላለ ምናምን እንላለን፣ ወይ ቦዲ ላንጉጃችንም ይናገራል። እና ያ የመጀመሪያ መልሳችን ወደኛ እንዳይከፈቱ ያደርጋቸዋል። ስለዚህ ዲስታንሳቸውን ይጠብቃሉ። ግን ከሰሙት ጠማማ ነገር እንዳይመለሱ ከማድረግ ይልቅ በጥበብና በብልሃት ለመመለስ መጀመሪያ የኛ ማይንድ ሴት መስተካከል አለበት። እንዴት ነው ይሄ? ራሳችንን በጣም ቅዱስ ስለተባለ በክርስቶስ ስራ ተቀድሰናል፣ በክርስቶስ ስራ ለዘላለም ጸድቀናል ቃሉም እንደሚለው። ግን አዚፍ የኛ እጅ እንዳለበት፣ የኔ ነገር እንዳለበት፣ የኔ ኢንፑት እንዳለበት ሲመጡ እነሱ ወይም ያ ብዬ ምጠላው ወይም ደግሞ ቃሌ የሚሰብራቸው ከሆነ ውስጤ ቢመረመር የሆነ ፕራይድ አለኝ ማለት ነው። ለምን እኔ የበለጠ ቅዱስ ነኝ የሚል ፕራይድ አለኝ ማለት ነው። እና እዛ ለምሳሌ ኢሳይያስ 65 ላይ እግዚአብሔር ሕዝቡን ይወቅሳል። እናንተ በጣም በቃ መስዋዕታቸው ውስጥ ክፉ እንደሆነ መንገዳቸው ጠማማ እንደሆነ ይናገራሉ። ግን እነሱ ራሳቸው ሰዎች፣ እኛ እንደዛ ነው ማለት አይደለም፣ እነዛ ራሳቸው ሰዎች ግን ምን ይላሉ? አንተ ዘወር በል፣ እኔ ካንተ ይልቅ ቅዱስ ነኝ፣ አትጠጋኝ ትላላችሁ ይላቸዋል። እና ያንን ራሱ እግዚአብሔር እንደሚጸየፈው ግን ክርስቶስ እንዴት ነው የተቀበለው? ያ የክርስቶስ ማይንድ ሴት እንዴት ነበር ስንል ክርስቶስ ኃጢአትን እየጸላ ኃጢአትን እየተጸየፈ ግን ለማረም ነበር የሚቀበለው። እና ለማረም ለመመለስ በማባበል ለመመለስ ነው። እኛ እኮ ተባብለውልን የተመለስ ነው አይደለም፣ እየራራልን ኢቭን ነው። አሁንም ኃጢአት እየሰራ እግዚአብሔር እየራራ ነው የሚመራን። እና ልክኛ በተራራልን መልክ ልንራራ ክርስቶስ ባደረገው መንገድ ልንሄድ በቃ እግዚአብሔር ያንን የሚራራ ልብ እግዚአብሔር እንዲፈጥርልን። ሌላው ደግሞ በቃ አሁን ስለተቀበልነው ጸጋ ስናስብ ምንድን ነው ወደ ልባችን የሚመጣው? እኔ እኮ ጸጋው ባይመጣ የት ነበርኩኝ? እና ያ ጸጋው እኮ እኔን ሀምብል ሊያደርገኝ ነው የሚያስፈልገው የሚያደርገኝም። ስለዚህ በዛ መነጽር ውስጥ ነው ሰው ልመልስ የምችለው። እና ጠማማ መንገድ የሄዱ ሲሆን ውይ እነሱ በኢየሱስ ወይ እነሱ እኮ ይህን ነው የሚያመልኩት ወይ ምናምን ከምንል በትህትና በመራራት እንድንቀበላቸው በቃ እነሱን በመራራት በትህትና ለመመለስ እንድንሞክር። በቃ በመግቢያ ስለዚህ ነገር ኢየሱስ ሲናገር እዛው ሉቃስ ላይ ምን አለ? ራሳቸውን እንደ ጻድቃን በመቁጠር ለሚመኩ ሌሎችን በቅንነት ዓይን ለሚመለከቱ ሰዎች እንዲህ ሲል ምሳሌ ነገራቸው ይላል።
2 ሰዎች ሲጸልዩ ወደ ቤተ መቅደስ መጡ። አንዱ ፈሪሳዊ፣ ሌላው ቀረጥ ሰብሳቢ ነበሩ። ፈሪሳዊም ቆመው ራሱ እንዲህ ሲል ጸልይ ነበር። እግዚአብሔር ሆይ እኔ እንደ ሌላው ሰው ሁሉ ቀማኛ፣ አመፀኛ፣ መንዝራ፣ ይልቁንም እንደዚህ ቀራጥ ሰብሳቢ ባለመሆኔ አመሰግንሃለሁ። በሳምንት 2 ጊዜ ጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ። ቀረጥ ሰብሳቢው ግን በርቀት ቆሞ ወደ ሰማይ ቀና ብሎ ማየት እንኳን አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔ ኃጢአተኛውን ማረኝ ይል ነበር። እላችኋለሁ ከፈሪሳዊው ይልቅ ይሄኛው በእግዚአብሔር ዘንድ እንደ ጻድቅ ተቆጥሮ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ዝቅ ይላልና ራሱን ዝቅ የሚያደርግ ከፍ ይላል ይላልና በቃ የተሰጠን ነገር ሀምብል ሊያደርገን ይገባናል። እና በዚህ ውስጥ ሁሉ በቤት ውስጥ አንደኛ በቃ በትህትና በመቀባበል ልበ ሰፊ በመሆን ልንጠነክር እንደምንችል፣ በዛም ውስጥ ልንሰራ እንደምንችል ሂዩሚሊቲ ዋነኛው ነገር እንደሆነ። እንዴት ነው ሂዩሚሊቲ? እኮ እግዚአብሔር ፊት ስንቀርብ እንደ መስዋዕት እንደ ምስጋና ይዘን ነው የምንቀርበው ነገር አይደለም። ሂዩሚሊቲ ሆነን የምንገኘው ነው። ያው የሚያደርገንም ጸጋው ነው እና በመግቢያ ላይ እንደተናገርኩት ጸጸት ወደ ንስሐ ወደ እግዚአብሔር መንገድ ይወስደናል። እና ማጠቃለያ ላይ ምንድነው የምለው? ዳዊት እንኳን በቤርሳቤህ ጋር ኃጢአት ከወደቀ በኋላ ልጁንም ከሞተ በኋላ ምንድነው ብሎ የጸለየው? አምላክ ሆይ አዲስ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። እና ቆሻሻ ልብ ያ ኃጢአተኛ ልቡ ከእግዚአብሔር ጋር አንድ ሊያደርገው እግዚአብሔር ፊት ሊያቀርበው እንደማይችል ተረድቷል። ያ አዲስ ልብ፣ ያ ንጹህ ልብ፣ ያ ባዶ ልብ ነው በቃ ትሁት ልብ እግዚአብሔር ፊት የሚያቀርበው እና የቀናውንም መንፈስ በውስጥ ያድስ ሲል በአእምሮ መታደስ መለወጥን በቃ እግዚአብሔር ሪኒው አድርገኝ፣ ውስጤን አድስ፣ ትክክለኛውን አስተሳሰብ መያዝ እንዲችል እና እንደዛም ስለሆነ ምንድነው የሚለው እግዚአብሔር ቃል? የዳዊት ቤት እየበረታ ሄደ። ሳኦል ግን እግዚአብሔርን ስላልታዘዘ የእሱ ነገር ስለበለጠበት የዳዊት ቤት ግን እየደከመ እንደሄደ እንማራለን። እና በቃ ዛሬ እንዴት ነው ቤተሰባችን የሚጠነክረው ሲባል በእግዚአብሔር ፊት ትህትናን ለማሳየት በእግዚአብሔር ፊት ትሁት ሆነን እንደምንገኝ በቤተሰባችንም ውስጥ ትሁት እንድንሆን። እዚህ ትሁት መሆን በጣም ቀላል ነው። ሰው ፊት እናንተ ፊት እኔ ትሁት ሆኜ ልገኝ እችላለሁኝ። በቤት ግን አንበሳና ነብር ልሆን እችላለሁኝ። እና ዋናው ማንነታችን የሚፈተንበት ቦታ ላይ ልንሰራ ያስፈልገናል። በቃ ቤታችን እግዚአብሔር እንዲሰራ እንዲለመልም የእግዚአብሔር ዋናው ተቋም እግዚአብሔር መጀመሪያ ያቋቋመው ተቋም ቤተሰብ ነውና ያ ቤተሰብ ሲሰራ ያ ቤተሰብ ሲለመልም ቤተክርስቲያንም ትለመልማለች። ከዛ ነው ወደዚህ የሚመጣውና በቃ ያ የክርስቶስ አስተሳሰብ እንዲኖረን ለመሰራትም ፈቃደኞች እንድንሆን እግዚአብሔር ጸጋውን ያብዛልን። ጨርሻለሁ። ተባረክ። አይፋና የሰጠችው ዝማሬ ስላለ ነው የዘገየሁት እና ወደዚህ ወጥተው ከዛ በኋላ የጸሎት ጓድ
ደግሞ ይመሩናል ማለት ነው። እግዚአብሔር የተናገረንን ነገር እያሰብን በክርስቶስ አንዳች ምክር የመንፈስ ህብረት መጽናናትም ሆኖላችሁ ቢሆን ይላል። ሆኖንላል። ከዚህ ከሆነልን ነገር የተነሳ ልንኖረው የሚገባውን ህይወት ዛሬ ተማርን። ስሙ የተባረከ ይሁን። እስቲ ለእግዚአብሔር ቃል ክብር እንሰጣለን ወገኖች። ሃሌሉያ። የህይወትን መንገድ የሚመራን ይሄን ያረገልንን ነገር እያሰብን እናመልከዋለን። ስታግዘ ምላሽ የማልሰጠው ካደረክልኝ ጋራ ባይመጥንህ ስምህን ልባርክ። ፍጥረት ይታዘብ ያለ አንተማ የት ነበርኩ ይሄኔ። ሞገስ ሆነኛል ቆመህልኝ በደካማው ጎኔ። ፍጥረት ይታዘበኝ ያለ አንተማ የት ነበርኩኝ እኔ። ሞገስ ሆነኛል ቆመህልኝ በደካማው ጎኔ። ግዑዝ አይደለሁም ስታግዘኝ ምላሽም አልሰጥ። ካደረክልኝ ጋራ ባይመጥንህም ስምህን ልባርክ። ፍጥረት ይታዘበኝ ያለ አንተማ የት ነበርኩኝ እኔ። ሞገስ ሆነኛል ቆመህልኝ በደካማው ጎኔ። ፍጥረት ይታዘበኝ ያለ አንተማ የት ነበርኩኝ እኔ። ሞገስ ሆነኛል ቆመህልኝ በደካማው ጎኔ። ተመስገን እንጂ ሌላ ምን እላለሁ። ስታግዘኝ ባይኖቼ ስላየሁኝ ተባረክ እንጂ ሌላ ምን እላለሁ። ስታግዘኝ ባይኖቼ ስላየሁኝ ተባረክ እንጂ ሌላ ምን እላለሁ። ስታግዘኝ ባይኖቼ ስላየሁኝ እኔማ ሞት ስባል ያለ እኔማ ጠፋው ስባል የቆም እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ። እኔማ
እኔማ ስላንተ እኔማ ለሀገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ እኔማ ሞተ ስባል ያለ እኔማ ጠፋው ስባል የቆም እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ እኔማ ስላንተ እኔማ ለሀገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ምህረት የበዛለ ፍቅር ይቅር ያለ ደግሞ ያየ ቸርነቱ እንደኔ ያለ ማን ምህረት የበዛለ ፍቅር ይቅር ያለ ደግሞ ያየ ቸርነቱ እንደኔ ያለ ማን ኧረ እኔ ማን ቤቴስ ምንድነው ከጣራዬ በታች ኢየሱስ የገባ እናመሰግናለን የዘላለም አምላክ እናመሰግናለን ፍቅር የበዛለት ምህረትን ያየ አምላክ በቤታችን የገባ ጌታ ሆይ እንደኛ አይነት የታደለ ሕዝብ ማን ነው? እናመሰግናለን የዘላለም እግዚአብሔር እናመሰግናለን የምህረት አምላክ እናመሰግናለን የርህራሄ አባት እናመሰግናለን ፍቅርህን በእኛ ላይ ጌታ ሆይ ድንቅ አድርገህ የገለጽከው እግዚአብሔር እናመሰግናለን በዚህ ምሽት ጌታ ሆይ ስምህ ይባረክ ስለ ሕያው ቃልህ ስምህ ይባረክ ጌታ ሆይ ስለ ሕዝብ ስምህ ይባረክ ምን እንላለን ጌታ ሆይ ተመስገን እናመሰግናለን የማይገባንን ክብር የሰጠን አንተ ነህ እናመሰግናለን የእግዚአብሔር ልጆች ተብለን እንጠራ ዘንድ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን ተብሎ እንደተጻፈ ጌታ ሆይ ፍቅርህን በመንፈስ ቅዱስ በእኛ ውስጥ ያፈሰስክ አምላክ ስምህ ይባረክ እናመሰግናለን ልዑል ሆይ ስምህ ይክበር ከፍ ይበል ዛሬም በዚህ ምሽት ስለተናገርከን ስለዚህ ስለ ሕያው ቃል እናመሰግናለን ተመስገን ጌታ ሆይ ተመስገን እናመሰግናለን ጌታ ሆይ ስምህ ይባረክ
እናመሰግናለን ጌታ እግዚአብሔር ሆይ መሰረታዊ ስለሆነው ጌታ ሆይ አንተ እግዚአብሔር የዘላለም አባት ጌታ ሆይ ከመጀመሪያ ጌታ እግዚአብሔር ሆይ ስለተገኘበት ስለ ቤተሰብ ጌታ ሆይ ስለተናገርከን እናመሰግናለን። ቤተሰቦቻችን እንዲጠነከሩ ጌታ ሆይ ቤተሰብ እግዚአብሔር የዘላለም አባት በእውነት በቤተ ክርስቲያን ጠንክሮ በርትቶ ጌታ ሆይ ሕያው ምስክር እንዲሆን የክርስቶስ ኢየሱስ ምስክር እንዲሆን ቤተሰብ እግዚአብሔር የዘላለም አባት ዛሬ በዚህ ምሽት ዝቅ እንድንል ጌታ ሆይ አንተ ትሁት የእግዚአብሔር ልጅ ጌታ ሆይ ራስን እንደመተካከል ሳትቆጥር ባዶ አድርገህ ወደዚህ ምድር ወርደ ጌታ እግዚአብሔር የዘላለም አምላክ ሆይ በእውነት ትህትናን ያሳየህን የሰማይና የምድር ጌታ ሆይ ስም ይባረክ። ጌታ ሆይ በቃል እውነት እንደዛ ለኔና ለወገኖቼ ጌታ ሆይ ለእግዚአብሔር ሕዝብ ሁሉ እንዲሆን በዚህ ምሽት ስምህን እንጠራለን። ጌታ ሆይ ይሄ ይሁንልን። ቤተሰቦቻችን ጌታ ሆይ ጠንክረው እንዲቆሙ ጌታ ሆይ ለእናቶች ትህትና፣ ለአባቶች ትህትና፣ ለታላላቆች ትህትና እንድትሰጥ በክርስቶስ ኢየሱስ ስም እንጸልያለን። ጌታ ሆይ ስምህን እንጠራለን። ትሑታን አድርገን ጌታ ሆይ ዝቅ ማለትን አስተምረን ጌታ አንተ ልብንና ኩላሊትን የምትመረምር የዘላለም አምላክ ሆይ ጌታ ሆይ ከፊት የሚሰወር አንድ ነገር የለም። ጌታ ሆይ ዛሬ በዚህ ምሽት እኔን ስለተናገርከኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ። አንተ የምትናገር አምላክ ጌታ ሆይ አቤቱ አንደበትን የሰራ አይናገርም እንዳልክ ጌታ ሆይ ጆሮንስ የፈጠረ አይሰማምን እንዳልክ ጌታ ሆይ ዛሬ በዚህ ምሽት ጌታ ቃል አውጥተህ ስለተናገርከን እናመሰግንሃለን። ጌታ ሆይ ስለ ቃል ስም ይባረክ ተመስገን። ጌታ ሆይ ደሞ ጌታ ሆይ ልትረዳን ደሞ ልታግዘን ደሞ ጌታ እግዚአብሔር የዘላለም አባት ታላቅን ነገር ልታደርግ ጌታ ሆይ በመካከላችን የበረታ የጠነከረ የእግዚአብሔር ቤተክርስቲያን ጌታ እግዚአብሔር ሆይ ልትሰራ የዘላለም አምላክ ጌታ ሆይ ስለ በዚህ ምሽት ጌታ ሆይ በመካከላችን መንፈስ ስለመጣ ስም ይክበር። አባት ሆይ እናመሰግናለን። ጌታ ሆይ ስም ይባረክ። ከምንለውም ከምናስበውም ከጠየቅነውም በላይ አብልጠ ለምታረግ ቃልን ተናግረ መንፈስህን ልከ ጌታ እግዚአብሔር በእውነት ጌታ ሆይ ታላቅን ነገር ለምታረግ አምላክ ምስጋና በዚህ ምሽት ይዘመጣል። ጌታ ሆይ እናመሰግናለን። አሁንም በኢየሱስ ክርስቶስ ስም ጌታ ሆይ ስምን እየጠራን እንጸልያለን። ጌታ ሆይ አትለምኑምና አትቀበሉም ብለሃል ጌታ ሆይ እኛ ግን ለምናለን። እኛ ግን ጌታ ሆይ ስምን እንጠራለን። የዘላለም አምላክ ጌታ ሆይ እጆችን የምትዘረጋ በምህረት እጆችን የምትዘረጋ ባለጸጋ እግዚአብሔር ለሚለምነኝ እሰጣለሁ ለሚያንኳኳ ከፍታለሁ ያልክ ጌታ በክርስቶስ ኢየሱስ ስም ጌታ ሆይ አቤቱ ጌታ ሆይ ዛሬን ጌታ ሆይ ዳዊት እንደጸለየ እንጸልያለን። ጌታ ሆይ ዝቅ የሚል መንፈስ ንጹህ ልብ ጌታ ሆይ የተዋረደ መንፈስ እንድትሰጠን ለቤተ ክርስቲያን እንጸልያለን። ጌታ ሆይ እንስጠን። አምላካችን ሆይ እውነት ነውታችን እንዳለች ጌታ ሆይ አቤቱ በሰው ፊት ትሁት መሆን ይቻላል። ጌታ ሆይ ትሁትና ልናሳይ እንችላለን። ነገር ግን አባት እግዚአብሔር ሆይ በቤታችን ውስጥ ማን እንደሆነን አንተ ታውቀናለህና በቤት ተሰርተን ወደ ውጭ እንድንወጣ እኔንም ወገኖቼንም ጌታ ሆይ ትረዳን ዘንድ በዚህ ምሽት ንጹህን መንፈስ ንጹህ ልብ ስጠን ብለን እንጸልያለን። ንጹህ ልብ ይሆንልን ጌታ ሆይ ንጹህ መንፈስን አንተ ስጠን። አምላካችን ሆይ ንጹህ ልብ ፍጠርልን። የቀናውን መንፈስ ስጠን ጌታ ቅን የሆነውን መንፈስ እግዚአብሔርን የሚፈልገው በሰውም በእግዚአብሔርም ፊት ጌታ ሆይ ቅን ሆኖ የሚመላለሰው ማንነት በእኛ ውስጥ አስቀምጥ እንጸልያለን። ጌታ ሆይ ስምን እንጠራለን። አባት እግዚአብሔር ሆይ ቅን የሆነውን መንፈስ በእውነት ቅንነት ያለውን የቅንነትን ጎዳና እንድሰጥ የምንረማመድበት መንገድ ቅንነት እንዲሆን እግዚአብሔር አባቱ ትረዳን ዘንድ
ትሰጠን ዘንድ በዚህ ምሽት እንጸልያለን። ጌታ እግዚአብሔር ሆይ አቤቱ ልጆቻችን ይህንን እንዲያዩ፣ ትውልድ ይህንን እንዲያይ ጌታ ሆይ በሚያዩንና ጌታ ሆይ አቤቱ በሚሰሙን ሰዎች ሁሉ ፊት የቅንነት መንፈስ በቤተ ክርስቲያን እንዲገኝ በአንዳችን ብቻ አንልም፣ በሁላችን ውስጥ ጌታ ሆይ አንተ ባለጸጋ ነህና ጌታ ወደ ባለጸጋው ወደ ሕያው እግዚአብሔር ፊት በዚህ ምሽት ቀረብን። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ቅን የሆነውን መንፈስ፣ ንጹሑን መንፈስ እግዚአብሔር አምላክ አንተን በእውነት ጌታ ሆይ ታዞ እሺ ብሎ ጌታ እግዚአብሔር ሆይ የሚያገለግለውን መንፈስ በዚህ ምሽት ትሰጠን ዘንድ በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም ብለን ጸለይን። ጌታ ሆይ በስሜ አንዳች ብትለምኑ ብለሃል። ጌታ ሆይ ደግሞ ባንተ ፊት ያለን ድፍረት ይሄ ነው። ጌታ ሆይ እንደ ፈቃድ አንዳች ብንለምን አንተ ከሰማይ ሆነ እንደምትሰማን የምናምን ሕዝቦች ነን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በቅንነት መመላለስ ቅንነትን ጌታ ሆይ ቅን መሆንን ጌታ ሆይ ንጹሕ ሕሊናን እግዚአብሔርንና ጌታ ሆይ ሰውን ለማገልገል እግዚአብሔር አባት ሆይ የውስጥ መሰራት የውስጥ ጌታ እግዚአብሔር የውስጥ ጌታ ሆይ መለወጥ እንዲሆን ውስጣችን እንዲለወጥና እንዲሰራ ዛሬ በዚህ ምሽት ሕያው አምላክ ሆይ እጆቻችንን የተቀደሱ እጆቻችንን ጌታ ሆይ ከልባችን ጋር ወደ ሕያው እግዚአብሔር በዚህ ምሽት እናነሳለን። ጌታ ሆይ በዚህ ቀን መታሰቢያ ይሆንልን። ተለወጥን የምንል ጌታ ሆይ ተቀየርን፣ ተሰራን፣ እግዚአብሔር ረዳን። ከዛ ቀን ጀምሮ ሰውነታችን ድሎ ቀረ፣ ስማችን ተለወጠ ብለን ጌታ ሆይ አንተን የምናመሰግን ሰዎች እንድንሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጸለይን ጌታ ሆይ ስምን ጠራን። አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እርዳን ብለን እንጸልያለን። ጌታ እንደ ደከምን ታውቃለህ። ጌታ እንደ ወደቅን ታውቃለህ። እንደ ራቅን ታውቃለህ። ጌታ እግዚአብሔር ሐሳባችን ከሐሳብ ጋር ጌታ ሆይ እጅግ የራቀ ነው። መንገዳችን ከመንገድ ጋር እጅግ የራቀ ነው። ጌታ ሆይ ዛሬ ግን ለመቀራረብ፣ ዛሬ ግን ለመጠጋጋት ጌታ እግዚአብሔር ዛሬ ግን ጌታ ሐሳብንና ፈቃድን ጌታ ሆይ ለማገልገል ቤትና ጌታ ሆይ ቤታችንና እኛ እንድንሰራ እግዚአብሔር የዘላለም አምላክ ሰው ሆነን በፊት እንድንቆም ጌታ ጸሎታችን እንዲሰማ እግዚአብሔር የዘላለም አምላክ ሆይ ካንተ ጋር መስማማት እንዲሆን ፈጥነን ዛሬ በዚህ ምሽት በስም ስልጣን ጌታ እግዚአብሔር ሆይ እንጸልያለን። ፈጥነን እንስማማለን። ጌታ ወድቀናልና አንሳን። ጌታ ርቀናልና አቅርበን። ጌታ እግዚአብሔር የዘላለም እግዚአብሔር ስምን በክርስቶስ ኢየሱስ ስም እንጠራለን። አባት ሆይ ጌታ ሆይ ምሕረት በባሪያዎች ላይ ምሕረት በአገልጋዮች ላይ ጌታ እግዚአብሔር ሆይ እንዲሆን በክርስቶስ ኢየሱስ ስም ጸለይን። ጌታ ሆይ ስምን ጠራን። የእስራኤል አምላክ ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ ስም ዘመን እየገፋ ጊዜ እየገፋ ቀን እየቀረበ በሄደ ቁጥር ጌታ እግዚአብሔር ሆይ እባክህ አምላካችን እግዚአብሔር የዘላለም አባት እንደምትናገረን እንደዛ እንደ ቃል ጌታ ወደኛ እንደሚመጣው እንደዚህ እንደ ሕያው ቃል ጌታ ሕይወታችን ተሰርቶ ጌታ ሆይ አንተ በእኛ ደስ የሚል ባሪያዎች እንድንሆን ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህንን ሁሉ ስለምታረግ ስም ይባረክ፣ ተመስገን። ጌታ ሆይ ባሪያህንም ስለረዳህ ስም ይክበር። ጌታ ሆይ አቤቱ እንደ ቤተ ክርስቲያን ለመንን ጌታ እንደ ቤተሰብ ለመን ጌታ እንደ ግለሰብ ለመን እግዚአብሔር የዘላለም አምላክ ሆይ በእውነት ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት በዚያ በመካከላችሁ ሆናለሁ ያለ የኪዳን አምላክ ኪዳንን ጠባቂ እግዚአብሔር በመካከላችን ተገኝተ ጌታ ሆይ ድንቅንና ታምራትን ስላረግ ዛሬ ጌታ እግዚአብሔር በዚህ ቃል ጌታ እግዚአብሔር የሚለወጥ ሕይወትን ስለሰጠን ጌታው እጅግ አድርገን እናመሰግናለን። ደግሞ ይሄ እንዳይሆን ጌታው የሚከለክል የትኛውም አይነት በደልና መተላለፍ ኃጢአት ጌታ ሆይ
አቤቱ በስም ስልጣን ጌታ ሆይ ከኛ ላይ የተነሳ ይሁን። በደምህም የታጠብን እንሁን ጌታ እግዚአብሔር ሆይ። ደግሞ ጌታ ሆይ በረከታችንን የሚከለክል ጌታ ሆይ መቀደሳችንን ያየ እግዚአብሔር ለኛ መልካም ነገርን እንዳደረገልን ያየ የሚሟገት ጌታ ሆይ የተዘራውን ንጹህ የሆነውን ጌታ እግዚአብሔር ሆይ ዘር አቤቱን ክርዳር ሊበትንበት ያለ ክፉ በስም ስልጣን ዛሬ የተዋረደ ይሁን። አቤቱ አምላካችን ሆይ ይሄ ቃል በህይወታችን 30 60 100 እንዲያፈራ በክርስቶስ ኢየሱስ ስም ብለን ጸለይን። እናመሰግናለን ስለሰማን በክርስቶስ ኢየሱስ በጌታችን ስም አሜን። ጌታ የተባረከ ይሁን። ነገ ያው በኤሪያ ላይ ልዩ የህብረቱ ጸሎት እና እግዚአብሔርን ቃል መከፋፈል አለ። በዛ ፕሮግራም ላይ እንደ ቤተክርስቲያናችን የምትችሉ ሁላችሁ ከ10 AM ጀምሮ እስከ 3 PM ድረስ አለ ፕሮግራም እና በዛ ፕሮግራም ላይ አብረን እንድንቃትት ጌታ ይሄንን ጊዜ አዘጋጅቷል። በዛ ፕሮግራም ላይ እንድትገኙ ቤተክርስቲያን ታሳስባለች። ዝርዝር መረጃውን የምትፈልጉ ከሆነ ቫይበር ላይ ተለጥፈዋል፣ መመልከት ትችላላችሁ። ትህትናን ሊያስተምረኝ ወዶ እግር አጠበ ባሪያውን ወዶ ራሱን አዋርዶ። ትህትና ሊያስተምረኝ ወዶ እግር አጠበ ባሪያውን ወርዶ ራሱን አዋርዶ። እንድናስታውሰው በሉት እስቲ። ትህትና ሊያስተምረኝ ወዶ እግር አጠበ ባሪያውን ወርዶ ራሱን አዋርዶ። ትህትና ሊያስተምረኝ ወዶ እግር አጠበ ባሪያውን ወርዶ ራሱን አዋርዶ። ትህትና ሊያስተምረኝ ወዶ እግር አጠበ ባሪያውን ወርዶ ራሱን አዋርዶ። ሃሌሉያ። ጸልያለን ስለፈሰሰው ስለ እግዚአብሔር ቃል ስለ ግልጽነቱ ስሙ ይባረክ። አባት ሆይ እናመሰግንሃለን። ወደ አንተ ተጠግተን ካንተ ዘንድ የሚፈሰውን የጥበብ ቃል የምናደምጥበት ጸጥ ያለ ምሽት ስለሰጠን ስምህ ይባረክ። እንደዚህ አይነት ጊዜ የማይገኝበት ጊዜ ይመጣል ጌታ። ጥድፊያ የተሞላበት መረጋጋት የሌለበት ቃልህ ይናገራል ጌታ ሆይ። ጻድቅ በምቹ ጊዜ ይጸልያል፣ የክፉ ውሃም በመጣ ጊዜ በፍጹም እንደማያገኘው ቃልህ ይናገራል። እግዚአብሔር ሆይ በቃልህ ደግሞ ተናግረሃል። በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ወቅ ብለሃል። ነገሮች ከመዘጋታቸው በፊት ለኤልያስ እንደተናገርከው የምትሄድበት መንገድ ሩቅ ነውና ተነስተ ብላ እንዳልከው ጸጥ ባለ ምሽት እያበላህን ስለሆነ ተመስገን። መፍረስ ያለበት በእኛ ውስጥ መገንባት የሌለበት አንተ ጥበበኛ አርክቴክት ነህና መፍረስ ያለበትን አፍርሰው። ጌታ ሆይ መንፈሳዊ ቤት ለመሆን አብራችሁ ትሰራላችሁ ተብሎ ጽፏልና ሁለንተናችንን በዚህ ምሽት እህታችን እንዳካፈለችን እንደ ቃልህም እውነት እግዚአብሔር አባት ሆይ ለመሰራት እንፈቅዳለንና ራሳችንን ባዶ ማድረግ እንፈልጋለን። አቤቱ ፕላን ቢ ይዘን በፊት አንቀርብም። ይሄ ታናሽ መንጋ በቤትም ያለው የኢሴፍ መንበር በሙሉ ይዘን እንቀርባለን። እግዚአብሔር አባት ሆይ ሌላ ፕላን ቢ ይዘን ይሄ እናድርግልን አንልህም። አንተ እንድትመራን በኢየሱስ ክርስቶስ ስም እንጸልያለን። አንተ በእኛ ሕይወት ውስጥ የወደድከውን እንድታረግ እንድትሰራን እንደተጸለየው እህታችን እንደጸለየችው እኔም ጸልያለሁ። እኛም ብቻ አልልም፣ በቤት እግዚአብሔር በትዳር እንድትሰራን አቤቱ ከልጆቻችን ጋር ባለን ግንኙነት እንድትሰራን
እየሰራህንም ስላለ ስምህ ይባረክ። ከፍ ብለን እግዚአብሔር በራሳችን ሐሳብ እየሄድን ከሆነ አቤቱ አንተ የሚቀድሰውና ልባችንን የሚያለሰልስ እንደ ፈቃድህ እንደ ሐሳብህ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው እንዳልክ በእርሱ ደስ የሚለኝ ይሄ ልጅ ነው፣ ይህች እህት ነች፣ ይህች ቤተ ክርስቲያን ነች እንድትለን ስለምንፈልግ ራሳችንን ባዶ እናረጋለን። በሰማይ ጠል ሙላን። ስለምትሰራው ስለሰራውም ስራ እናመሰግንሃለን። አስተሳሰባችንን ለውጥልን ጌታ። አንተ እንደምታስብ እንድናስብ በጸሎትም ፊት ስንቀርብ ራሳችንን ባዶ አድርገን በብዙ ትህትና አንተን መስለን እንድንኖር ስለተናገርከን ተመስገን። እህታችንን ስለረዳሃት ጌታ ሆይ እንድትቆም መልእክትህን ይዛ እንድትመጣ ኃይል ስለሰጣት ተመስገን። እግዚአብሔር ዘመኖቿ ሁሉ እንዲባረኩ ባለቤቷ አብርሃም ልጆቿ በሙሉ ልጆቻቸው እንዲባረኩ በኢየሱስ ክርስቶስ ስም ቤተክርስቲያን ባረከቻቸው። እስከ ዛሬ ከሄዱበት እርምጃ ከሄዱበት አንተን መፈለግ ከጸለዩት በላይ ለቃልህ እግዚአብሔር ሆይ ከነበራቸው ረሃብ በላይ በልዩ መንፈሳዊ በረከት የቤተሰብ ይባረክ በኢየሱስ ክርስቶስ ስም ይባረኩ። እግዚአብሔር በሁሉ ነገር አንተ ሁሉን ስለምታውቅ የሚያስፈልጋቸውን ታውቃለህና አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋቸውን ሙላባቸው። ስለሰማህን ተመስገን። ከዚህ ስንሄድ ከኛ ጋር አሁን ቃልህን እያሰላሰልን መሄድ የምንችልበትን ጸጋ አንተ ስጠን። በሰማያ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁ በምድር የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ አድነን ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም